በድሮ ጊዜ አንድ እረኛ 3 ልጆች ነበሩት። ሚስቱ ከሞተችበት በኋላ 3 ልጆቹ ለብቻቸው ያሳድጋል። ምንም ያህል ብዙ ንብረት ያለው ባይሆንም ልጆቹን እንደላቆ ያኖራቸው ነበር። 3 ልጆችም እቤቱ ነው የቤቱን ሥራ ተጋግተው ይሰራሉ። ሰውየው ከልጆቹ ጋር ሲኖር እስከ ዛሬ ያልነገራቸው አንድ ምስጢር ነበር። አንድ ቀን 3 ልጆች በራሳቸው ሥራ ቢዚ ሆነው ሳለ አባትየው ተደብቆ ወደ አንድ ኮረብታ ይወጣል። ኮረብታውም ከእነርሱ ቤት በቅርብ የሚገኝ ሲሆን ምልክት ያደረገበት ቦታ ሄዶ አንድ ሳጥን አወጣ። በሳጥኑ ውስጥም የተለያዩ ወርቆችና ብሮችም ነበሩ። አባታቸው ኢብራሂምም ወይ አይነ ስውር ጓደኛዬ እስካሁን ምን ሆነህ ነው የቆየኸው? አለ። የሰጠኝን አደራ እስካሁን አስቀምጬልሃለሁ። እስካሁን ድረስ አልተመለከትክም። ምን ሆነህ ነው? ምን አግኝቶ ይሆን ንብረት ይህን ያህል ጊዜ ጥለህ የጠፋው? እያለ በትዝብት ያወራል። ይህንን ሲያደርግ ታላቅ ሴት ልጁ ከኋላ ሆና እየተመለከተችው ነበር። ልጅቷም ወደሱ ጠጋ ብላ አባዬ ምንድነው የደበከው? እስካሁን ድረስ እንደዚህ አይነት ነገር እንዳለ ለምን አልነገርከንም? አለች። ኢብራሂምም ልጁን ሲያይ ደነገጠ። ይህን ንብረት የኔ አልነበረም፣ እስካሁንም ተደብቄ ያኖርኩት የኔ ስላልሆነ ነው። ከመጣሽ አይቀር እውነቱን እነግራችኋለሁ። እህቶችሽን ጥሪያቸው፣ አብሬ እነግራችኋለሁ አላት። ልጆቹም በተሰበሰቡ ጊዜ አባታቸው ታሪኩን የነገራቸው ጀመር። ከዓመታት በፊት እረኝነት ሠራ ነበር። ከዕለታት አንድ ቀን አንድ አይነ ስውር በእኔ ጋር ያልፋል። በእጁ ላይም አነስ ያለች ሳጥን ይዞ ነበር። ሰውየውም ድካምና ፍርሃት የያዘው ይመስላል። ስመለከተው በጣም አሳዘነኝ። ወደ እኔ አስጠግቼ አስቀመጥኩት። የተወሰነም እኔ ጋር እንዲያርፍ አደረግኩት። ለትንሽ ጊዜ እኔ ጋር ከቆየ በኋላ ሳጥኑን ሰጠኝና እንዲህ አለኝ፣ አንተ ሁሉም ሲሸሸኝ ያስጠጋኸኝ ጓደኛዬ ነህ። በመንደሬ ላይ ተከብሬ የምኖር ባለጸጋ ነበርኩኝ። ነገር ግን አንድ ቀን ሽፍቶች መጡና ሁሉ ንብረቴን ዘረፉኝ፣ እኔንም አጠፉት። በጣም ሲፈታተኑኝ ይህንን ሳጥን ብቻ ነው ማትረፍ የቻልኩት። ማስጠጋኝም ሰው ሳጣ ወደዚህ መጣሁ። አሁን ግን ከዚህ ስለመሄድ ሳጥኑ እኔ ጋር መሆን የለበትም። አንተ ጋር እንዳማና አስቀምጠዋለሁ። በአላህ ፍቃድ ስመለስ አማናህን ተቀብለህ እንደምታስረከበኝ ተስፋ አደርጋለሁ አለኝና ተንሰራፍቶኝ ሄደ። እናም ከሄደ ብዙ ዓመታት ሆኖታል። በሳምንት 2 ይሁን 3 ወደ ኮረብታ እየሄድኩኝ ንብረቱን አይለታለሁ። በአላህ ፍቃድ ንብረቱን እስካሁን ጠብቄም አይቼዋለሁ። መቼ እንደሚመለስ ግን አላወቅኩም። ነገር ግን አማናውን መጠበቅ አለብኝ አላቸው። ታናሽ ልጁም ለምንድነው እስካሁን ያልነገርከን? ከኛ በደብቆ ለምን ፈለግከው? አለች። አባትየውም ያ ንብረት የሰው ስለሆነ ወደሱ ልባችሁ እንዳይከጅል ብዬ እንጂ ከናንተ መደበቅ ፈልጌ አይደለም አላት። አንድ ቀን ኢብራሂም በጎቹን አሰማርቶ ሳለ ያ አይነ ስውር ንብረቱን ፈልጎ ወደ ኢብራሂም ይመጣል። ኢብራሂምም ጓደኛውን ከብዙ ጊዜ በኋላ መምጣቱም ደስ አለው። ወደ ቦታ ፍጥነው ሄደው ያስቀመጠውን አማናም ይፈልገው ጀመር። ነገር ግን ከቦታውም ያጠዋል። ለብዙ ዓመታት ንብረቱ በአግባቡ ተቀምጦ ነበር። አሁን ግን ሲፈልገው አጣው። አይነ ስውሩም አማናህን አልተወጣህም ማለት ነው? አደራህን በላህ ማለት ነው? ለጓደኛህ አደራህን በእንደዚህ አይነት መንገድ ነው መልሰው እያለ ይቅሶ ጀመር። ኢብራሂምም ወላሂ ንብረትህን እኔ አልበላሁም፣ እስካሁንም በአግባቡ ጠብቄው ነበር። ከተወሰኑ ቀናቶች በፊት ንብረት እዚያ አይቼዋለሁ። አሁን ግን ስፈልገው አጣሁት። ማን ነካው? ከእኔና ከልጆቼ ውጭ ይህን ቦታ የሚያውቀው የለም። እኔም ስመለከት ግራ ገብቶኛል አለው። አይነ ስውሩም የኢብራሂምን ንግግር አላምኖም ነበር። ወላሂ ዳኛ ፊት ሄጄ ከሳለሁ አለውና ወደ ዳኛው ጋር በመሄድ ጀመረ። አይነ ስውሩም ለዳኛው ሁሉም ነገር አጫወተው። ዳኛውም ንግግሩን ከሰማ በኋላ ወደ ኢብራሂም ዞሮ ስለዚህ ነገር ምን ትላለህ ብሎ ጠየቀው። ኢብራሂምም የሰጠውን አደራ ለብዙ ጊዜ አጠብቆ እንዳቆየውና እሱ ሲመጣ እንዳልካደው ነገረው። ዳኛውም እውነቱን እየተናገርክ ቢሆንም ንብረቱ በአንተ እጅ ነው የጠፋው። ስለዚህ ንብረቱን እስካልመለስክ ድረስ ተጠያቂው አንተ ነህ አለና ኢብራሂም ንብረቱን እስኪመልስ ድረስ ለ1 ወር እንዲታሰር አደረገ። 3 ልጆችም አባታቸው መታሰሩን ሲያውቁ በጣም አዘኑ። አይነ ስውሩ ጋር ሄደውም ለአባታችን ይቅርታ አድርግለት፣ ዕዳውን እንዲተውለት እንማጸናለን ብለው ወደ አይነ ስውሩ ጋርም ሄዱ። አይነ ስውሩ ጋር ሄደው ሲማጸኑትም እሱም እምቢ አላቸው። ለአባታቸው በአንድ መስፈርት ቢሆን እንጂ መቼም ይቅርታ አላደርግለትም አለ። ልጆቹም መስፈርቱ ምንድነው ብለው ሲጠይቁ አባታችሁ ከእናንተ መካከል አንደኛችሁን የሚደረይ ከሆነ ይቅርታ አደርግለታለሁ አለ። 3 ልጆቹም ይህን ሲሰሙ እርስ በርስ ተወያዩና ታላቅየዋም እንዴት ይህን ከኛ ትፈልጋለህ? አንተ እኮ ሚስትና ልጆች ያሉህ ትልቅ ሰው ነህ፣ እንዴት ይሄ ሊሆን ይችላል አለችው። አይነ ስውሩም
ወይ ትዳሩን እሺ በሉ አሊያ ደግሞ አባታችሁ እስር ቤት ይበሰብሳል አላቸው። ልጆቹም ተስፋ ቆርጠው ወደ ቤታቸው ተመለሱ። በቀጣዩም ቀን አባታቸው ጋር እስር ቤት እንሂድ፣ አይነ ስውሩን ያለንን ለእሱ እንንገረው አሉ። ታናሽ እህታቸውም አይ እኔ አልሄድም አለች። ለምንድነው ከኛ ጋር የማትሄጂው ሲሏት እናንተ ሂዱ እኔ ቤቱን እጠብቃለሁ አለቻቸው። ሁለቱ እህትማማቾች እሷን ችላ ብለዋት ወደ እስር ቤቱም ሄዱ። አባታቸውም ጋር ሄደው አይነ ስውሩ ያቀረበላቸው መስፈርት እያዘኑም ነገሩት። አባታቸው ኢብራሂምም አይነ ስውሩ ምን ነክቶት ነው? እንዴት እንደዚህ ያደርጋል? የማመችም ሊሆን አይችልም። ከእናንተ ውስጥ ለሱ ከምድርማ እዚህ በበሰብስ ይሻለኛል አላቸው። ልጆቹም እኛ ያለን አንተ እስር ቤት ልትሆን አይገባም፣ ኢንሻአላህ የሆነ ዘዴ አናጣም፣ አንተ ብቻ ትጨነቅ አሉት። ኢብራሂምም ወደ ልጆቹ እየተመለከተ ዳኛው ለአንድ ወር ንብረቱ እንዳፈላልግ ነግሮኛል። ንብረቱ ካልተገኘ ደግሞ ለ7 ዓመት እንደሚፈርድብኝም ነግሮኛል። ብቻ አላህ ከኛ ጋር ነው፣ ይህንን እናንተ እንዳትጨናነቁ አላቸው። ሁለቱ እህትማማቾች ቤት ለመሄድ ሲዘጋጁ ታናሽ እህታችሁን የት ጥላችኋት ነው የመጣችሁት አላቸው። ታላቅየዋም እንሂድ ብንላት ነበረ፣ ነገር ግን መሄድ እንደማትፈልግና ቤቱን እንደምትጠብቅ ነገረችኝ፣ እናም ጥለናት መጣን አለች። ወደ ቤት ስትሄዱ ነገሯት፣ ከማንም በላይ አብልጬ የምወደው እሷን ነው አላቸው። እነርሱም እሺ አባዬ እነግራታለን፣ አይ አንተ አትጨነቅ ብለው ተሰናብተው ወደ ቤት ሄዱ። ማታ ላይ ሶስቱ ልጆች በጉዳዩ ላይ ሊያወሩ ተሰባሰቡ። ታላቅየዋም ወደ ሁለቱ እህቶቿ እያየች አባታችን እያየነው ወደ እስር ቤት ሊገባ አይገባም፣ የሆነ መፍትሄ ማዘጋጀት አለብን አለች። መካከለኛውም ምንም ከማናውቀው ሰው ጋር ልንጋባ አይገባም፣ ስለዚህ ሌላ መፍትሄ እንፈልግ አለች። በጉዳዩ ላይ ሲወያዩም ታናሻቸው ምንም አላወራችም ነበር፣ ዝም ብላ ታዳምጣቸዋለች። ዝምታዋ ሲበዛባቸው ሁለቱ እህትማማቾች እሷን መጠርጠር ጀመሩ። ያንን ሳጥን ሰርቃ አባታችንን እስር ቤት እንዲገባ ያደረገችው እሷ ናት ማለትም ይገምት ጀመሩ። ታላቅየዋም ታናሽታቸውን ጠራችና ለምንድነው በጉዳዩ ላይ ከኛ ጋር የማትወያዩ አለቻት። ታናሿም በጉዳዩ ላይ ምንም ሐሳብ ስለሌለኝ ነው ዝም ያልኩት አለቻቸው። ታላቅየዋም በቁጣ ኢንሻአላህ በቅርቡ እኮ እውነታው መጋለጡ አይቀርም፣ ያኔ ሁሉንም ነገር በግልጽ እንመለከታለን አለቻት። ቀናቶች አለፉ፣ ነገር ግን ምንም አይነት መፍትሄ አላገኙም። ታናሻቸውም አባታችን እስር ቤት ከሚበሰብስማ እኔ ከዛ አይነ ስውር ጋር መጋባት አለብኝ ብላ ደመደመች። ጉዳዩም አባቷ ልታሳውቀ ወደ እስር ቤትም አመራች። እስር ቤትም ገብታ ምንም መፍትሄ እንዳላገኙና ከእስር ቤት እንድትወጣ ያንን አይነ ስውር እኔ አገባዋለሁ ብላ እያለቀሰች ነገረችው። አባትየውም ከልጁ ይህንን ሲሰማ በጣም ደነገጠ። ይህን በጭራሽ ሊሆን አይችልም፣ ከማታውቂው ሰው ጋር ለኔ ብለሽ በግድ ልታገቢ አይገባም። የአላህ ውሳኔ እስኪመጣ በትዕግስት ጠብቂ፣ እኔ ሐቅ እንዲወጣ በአላህ ላይ እርግጠኛ ነኝ፣ ተበድዬ መቼም አልቀርም አላት። ልጅቷም በሐዘን ተሞልታ ወደ ቤቷም ተመለሰች። በአላህ ላይ ብቻ ተማምነው በራሳቸው ምን መፍትሄ ሲያወጡ ወሩም ደረሰ። ሶስቱ ልጆቹም በሐዘን ተሞልቶ ፍርዱን ለመመልከት ወደ ፍርድ ቤት አመሩ። ፍርድ ቤት በደረሱ ጊዜ አባታቸውንና አይነ ስውሩን ዳኛውን ፊት ቆመው አያቸው። ከተወሰኑ ደቂቃዎች በኋላም ወደ እነርሱ ጋር ቀረበና ወደ ኢብራሂም የተመለከተ አይነ ስውሩ የሰጠውን አደራ ባለመጣስህ አሁንስ ምን ትላለህ ብሎ ጠየቀው። ኢብራሂምም እኔ በአላህ እምላለሁ፣ እኔ የሱን ሐቅ አልካድኩም፣ አንድም ቀን በመጥፎ አስቤው አላቅም፣ ከፈለክ ሁሉንም ታሪኬን እተርክልሃለሁ አለው። ዳኛውም ትነግረኝ የፈለከው ነገር ካለ ተናገር አለው። ኢብራሂምም እንዲህ አለው፣ ዳኛ ሆይ እኔ የምኖረው ከሶስት ልጆቼ ጋር ነው። ሚስቴም ጥላኝ ሞታለች። በቤቴ ውስጥ ትንሽ በጎች ነበሩኝ። እነሱን እያራባሁ ልጆቼን ምግብና አሳድግ ነበር። አንድ ቀን በጎቼን እየጠበኩ ሳለ ሳላስበው እንቅልፍ ወሰደኝ። ከበጎቼም ተዘናጋው። በዚህ ሰዓት ተኩላ መጥቶ እንዳለ በጎችን በላብኝ። አንዳቸውም እንኳ ላስጥል አልቻልኩም። ይህንን ሳይ ልቤ በጣም ነበር የተሰበረው። እዛው ቁጭ ብዬ ማልቀስ ጀመርኩ። በድንገት ይሄ አይነ ስውር ወደ እኔ መጣና በሰዓቱ አይኑ አልጠፋም ነበር። ወደ እኔ ጠጋ ብሎ ምንድነው የሚያስለቅስህ ብሎ ጠየቀኝ። እኔም መልካምነቱን ስመለከት ታሪኬን ሁሉ ነገርኩት። እሱም አዘነልኝና አይ አብሽር፣ እኔ 5 በጎችን እገዛልሃለሁ፣ እነርሱን እያረባህ እንደገና ሕይወትን ትቀጥላለህ አለኝ። መቀበሉን ባልፈልግም ግዴታ ስለሆነብኝ እሺ ብዬ ተቀበልኩት። ባደረገልኝ መልካም ሥራ መሰገንኩት። ከዛም አላህ እሱም ሰበብ አድርጎልኝ ሕይወቴ እንደ አዲስ መምራት ጀመርኩኝ። ለልጆቼ ይህንን አልነገርኳቸውም ነበር።
ምክንያቱም ይጎዳሉ ብዬ ስላሰብኩ። ከተወሰኑ ጊዜያት በኋላ ነበረ ሽፍቶችን ንብረቱን ዘርፈው አይኑን አጠፉት። ያኔ ነበር ያንን ሳጥን ወደ እኔ ይዞት የመጣው። ለተወሰኑ ጊዜያት ከዚህ መራቅ አለብኝና ይሄ አንተ ጋር በአደራ ይቀመጥ ብሎ ሰጠኝ። እኔም እሱ ጥሩ ውለታ ውሎልኝ ስለነበር በዚህ ያስደስተዋለሁ ብዬ ነበር። አንድም ቀን ግን እሱን ከደዋለሁ ብዬ አስቤ አላቅም። ነገር ግን ንብረቱን ፈልጎ በመጣ ጊዜ በቦታው አጣሁት ብሎ ንግግሩን ቋጨ። ዳኛው ለኢብራሂም የተናገርከው ንግግር እውነት ይመስላል፣ ነገር ግን ምንም አይነት ፍንጭና ማስረጃ እስካላገኘው ድረስ አንተን ከተጠያቂነት ላድን አልችልም አለው። እስኪ ልጠይቅህ፣ ሳጥኑን የደበክበትን ቦታ ካንተ ውጭ የሚያውቀው ሰው አለን ብሎ ጠየቀው። ኢብራሂምም እንዲህ አለ፣ ዳኛ ሆይ ቦታው ለብዙ ዓመታት ማንም አያውቀውም ነበር። ለልጆች እንኳን አልነገርኳቸውም ነበር። ነገር ግን አንድ ቀን ቦታው ላይ ሳለው ታላቅ ልጅ መታ አይታይ ነበር። ከሷ ውጭ ቦታው የሚያውቀው ሰው የለም ብሎ ነገረው። ዳኛው ከልጆች መሃል የምትጠረጥረዋለን ብሎ ጠየቀው። ኢብራሂምም ዳኛ ሆይ በአላህ ይሁንብኝ፣ ልጆቼ በዚህ አይነት ነገር አልጠረጠራቸውም። ምክንያቱም እኔ ራሴ ነኝ በጥሩ ስነ ምግባር ያሳደርኳቸው አለ። ዳኛው ያዘነ እስካሁን ድረስ ምንም አይነት ፍንጭ አላገኘውም፣ ስለዚህ ፍርዱን የማስተላልፍ ይሆናል አለ። በዚህ ሰዓትም አንድ ወጣት ያንን ሳጥን ተሸክሞ ወደ ውስጥም ይገባል። የምትፈልጉት ሳጥን ይህ ነው ብሎ ፊት ለፊት አስቀምጠው። ፍርድ ቤት ያሉት ሰዎች ሁሉ ይህን ሲመለከቱ በጣም ደነገጡ። ዳኛ ሆይ እረኛው ከተጠረጠረበት ሁሉ ነፃ ነው፣ እሱ በሚገባ የተሰጠውን አደራ ተወጥቷል ብሎ ተናገረ። በዚህ ሰዓትም አይነ ስውሩ በድንጋጤና በፍርሃት ፈጦ ቀረ። ዳኛውም ወደ ወጣቱ እየተመለከተ መጀመሪያ አንተ ማን ነህ? ራስን አስተዋውቅ አለው። ወጣቱም እኔ ነዒም እባላለሁ፣ የዚህ አይነ ስውር ልጅ ነኝ አለ። ዳኛውም ወደ አይነ ስውሩ እያመለከተ አባቴ ማለት እሱ ነውን? አለው። ወጣቱም አይ አባቴ እንኳን አይደለም፣ እሱ አጎቴ ነው በማለት መለሰ። ዳኛውም ግራ በመጋባት ይሄ እንዴት ሊሆን ይችላል? አስረዳን ብሎ ጠየቀው። ወጣቱም እንዲህ አለ፣ ፊት ለፊት የቆመው አጎቴ እንጂ አባቴ አይደለም፣ አይነ ስውርም አይደለም፣ በሚገባ አይኑ ይመለከታል። እኔ ወደዚህ የመጣሁት ያንን ምስኪን እረኛ ከተጠረጠረበት ነገር ላድነው ነው አለ። ዳኛው በትኩረት ወደ ነዒም እየተመለከተ የምታውቀውን ሁሉ እስኪ ንገረን አለው። ነዒምም አይነ ስውሩ አባቴ ከአንድ ወር በፊት ነበር የሞተው። ሊሞት በተቃረበ ጊዜ እኔን ጠራኝ። ከዚያም በፊት ንብረቱን ሙሉ ሽፍቶችን እንደሰረቁትና የቀረውን የተወሰኑ ንብረቶች በአቅራቢያችን ወደሚገኝ ጋራ እያሳየ እዛ ጋር ላይ አንድ እረኛ ያንን የቀረኝ ንብረት እሱ ጋር አስቀምጫለሁ፣ ሄደህ ተቀበለው አለኝ። ይህን ለእኔ ሲነግረኝ አጎቴ ሰምቶ ነበር። ንብረቱን የመዘረፍ ሐሳብ ልቡ ላይ ውል አለበት። ከዚያ ቀን ጀምሮ ነው ወደ ጋራው እየሄደ በድብቅ ያንን እረኛ ይከታተለዋል። ቦታውንም ባወቀ ጊዜ እኔም በቤት ውስጥ አሰረኝ። በማታም ተደብቆ ወደዛ ቦታ ሄደና ንብረቱን ዘረፈው። በሚገርመው ነገር እሱና አባቴ ይመሳሰላሉ። እንዳይታወቅበትም አይነ ስውር መስሎ እረኛው ጋር ሄዶ ንብረቱን ስጠኝ ብሎ ጠየቀው። ሚስትም ስላልነበረው ከልጆቹ አንዱን እንዲደርለት መስፈርት ማደረገ። ምክንያቱም በመጥፎ ስነ ምግባሩ አንድም ሴት ልትቀርብ አልትፈልግም ነበር። የአላህ ነገር ሆኖ ያንን የሰረቀውን ሳጥን በድብቅ በቤቱ ጓሮ ላይ ቆፍሮ ሲቀብር የተመለከተው ሰው ነበር። ወደ እኔ ጋር መጥቶ ጉዳዩን ነገረኝ። እኔም እንዳላወቀ ሁኜ ዝም አልኩኝ። ቀጠሮ እንዳለው ወደዚህ እንደመጣን ባወኩኝ ሰዓት በጨለማ ሲቀብር ያየው ሰው እኔም መቶ ፈታኝ። እኔንም ያንን ሳጥን ከቀበረበት አወጣሁት። ከዛም ያንን ምስኪን እረኛ ላድነው ወደ እናንተ ጋር ዘንድ መጣሁ አለው። ዳኛውም ይህን በሰማ ጊዜ ተገረመ። አላህ እውነታን ሲያወጣ እንዲህ ነው። ይህ ሰው እረኛውን ብቻ ሳይሆን የታለለውን የገዛ ወንድሙን ነው የታለለው። ስለዚህ የሱ ቅጣት የከበደ ይሆናል አለና 10 ዓመት እንዲፈረድበትም አደረገ። ያ ምስኪን እረኛ ኢብራሂምም ከተጠረጠረው ነገር መዳን ቻለ። ልጆቹም ይህን ባወቁ ጊዜ ተላቀሱም አቀፉት። ኢብራሂምም ወደ ነዒም እየተመለከተ አባትህ በዚህ ሰውዬ ምክንያት በመጥፎ ስለጠረጠርኩት ይቅርታ አድርግልኝ አለው። ነዒምም ይህም ማጥፋት አይደለም፣ ችግር የለውም ይቅርታ አድርጌልሃለሁ አለው። ወደ ትንሹ ልጁም ዞሮ እስር ቤት እያለሁ ከእህቶች ጋር መጥተሽ ለምንድን ነው ያልጠየቅሽኝ? ያስከፋዎች ነገር አለ እንዴ አላት። ልጅቱም በዚህ ሁኔታ ሆነህ ማየት እኮ ከበደኝ አለች። እህቶቼንም ማውራት አቅቶኝ ነበር፣ ውስጤ በጣም ተጨንቆ ተሰባብሮ ነበር አለችው። ይህም በሰሙ ጊዜ ሁለት እህቶቿ ይቅርታ አድርጊልን፣ እኛ ዝምታሽን በዚህ ያልተረዳነው ነበር፣ በመጥፎ ስለጠረጠርንሽ ይቅርታ አሏት። ታናሽታቸውም ችግር የለውም ይቅርታ አድርጌላችኋለሁ አለቻቸው። አላህ ነዒምም ሰበብ ስላደረገላቸው እሱንም አመስግነውት ወደ ቤታቸው ተመለሱ። ኢብራሂምና የሶስቱ ልጆች ሕይወት እንደገና ባማረ ሁኔታ መቀጠል ጀመረ። ኢብራሂምም ልጆቹን ሰበሰባቸውና እንዲህ አላቸው፣ ይህ ክስተት ትልቅ ትምህርት ተምረናል አላቸው። ልጆቹንም
የምን ትምህርት አሉት። ኢብራሂምም ባላወቅነውና ባላየነው ነገር የሰው ልጅ መጠርጠር የለብንም። የሰው የውስጥ አዋቂ አላህ ብቻ ነው። ስለዚህ ማስረጃ ሳይኖርን ሰውን በመጥፎ መጠርጠር የለብንም አላቸው። ከዚያ በፍቅርና በደስታ መኖር ጀመሩ።